እናትና አባቷ በየቀኑ አንቺ ልጅ አግብተሽ አትፋቺንም እንዴ ሲሏት እንዳልኖሩ እየተጀነኑ ምን አለው ማን ነው ምናምን ብለው በመከራ ይፈቅዱልሃል። ከዛ መልአኳ ጮኛ ስለ ሰርግ ትጀነጅናለች። እንደ ጀነጀነች ግን አትባንንባትም። በስታይል ነው የምታሰምጥ አለ አይደል። እኔ እኮ ሰርግ አልወድም፣ ግን እነማሚ እንዳይከፋቸው አነስ ያለች 100 ሰው ብቻ ጠርተን ቀለል አድርገን እንደግስ፣ ግን ካልተመቸ ይቅር ትላለች። አረ ጣጣ የለውም ምናምን ብለ እድሜ ልክን ኢትዮጵያ ንግድ ባንክ ተሰልፈ የቆጠብካት ፍራንክ ላይ ትፈርድባታለህ። እናቱ ቀለል ያለችውን ሰርግ የ1000 ሰው ካርድ በማሰራት ትጀምረዋለች። ቀለል አርጋ የ20000 ሰው ቬሎ፣ ቀለል አርጋ ሜካፕ 30000፣ ቀለል አርጋ ሊሞ 50000 ወዘተ ብላ በአንዴ ከአበዳሪ ሀገራት ተርታውጥታ ኢኮኖሚን በጠረባ ትሏለች። የሰርግ ቀን በሰው መኪና እንደ ታቦት አደባባይ ሲያዞሩ ይውሉና አንተ የማታውቀውን 1000 ሰው ሆድ ሞልተህ እጅን እያጠላለፍክ ኬክ ትጎራረስና በአደባባይ ሀብቴ ሀብትሽ ነው ብለህ ፈርመ ኮትን አንጠልጥለህ ወደ ቤት ይዛት ትገባለህ። የመጨረሻው መጀመሪያ እንዲል የድሮ ደራሲ ዘ ትራጂክ ፓርት ኦፍ ዩር ላይፍ ቢጊንስ። ጠዋት ከእንቅልፍ የሚገርም የጄኔሬተር ድምፅ ያነቃል። ብንን ስትል እያንኮራፋች ነው። ካሁን ተነስታ ምርጥ ቁርስ ሰራችልኝ ብለህ ብትጠባበቅ እናቱ ተኝታ ህልም እየቀያየረች ታያለች። ምርር ሲል ትቀሰቅሳታለህ። ጠላት ቅይር ይበል በዛ ሻካራ ድምጿ አፍጥጣ ሰው ከእንቅልፌ ሲቀሰቅሰኝ ደስ አይለኝም ብላ ተመልሳ ትተኛለች። በሆድ እቺ ነገር ያቺ ነች እያልክ ጾምህን ወደ ሥራ ስትወጣ በር ላይ ለሰርግ ብር ጎሎ የተበደርከው ሰውዬ ከቦክሰኛ ልጁ ጋር ይጠብቃል። እኔ አፈር ልብላ።